ኢትዮጵያ በቱሪዝም ዘርፍ ከፍተኛ ሊባል የሚችል ሀብት ያላት ሀገር ናት። ከሚጎበኙ ቅርሶች፣ የተፈጥሮ ሀብቶችና ባህሎች በተጨማሪም በዓለም አቀፍ ደረጃ ሶስተኛዋ የዲፕሎማቲክ ከተማ የሆነችው አዲስ አበባ በርካታ ዓለም አቀፍና አህጉር አቀፍ ስብሰባዎችን ታስተናግዳለች። ይሁን እንጂ በእነዚህ ጉዳዮች ወደ ኢትዮጵያ ለሚመጣ ቱሪስት አገልግሎት በመስጠት ላይ ካሉት የሆቴልና ቱሪዝም ባለሙያዎች መካከል ደረጃውን የጠበቀ ስልጠናና እውቅና ያላቸው ባለሙያዎች ከአጠቃላዩ 47 በመቶ የሚሆኑት ብቻ ናቸው። በዘርፉ ከተሰማሩት ባለሙያዎች ከግማሽ በላይ የሚሆኑት በልምድ ብቻ የሚሰሩ መሆናቸው ከአገልግሎት ጥራት ጋር በተያያዘ አሉታዊ ተጽዕኖ ሊፈጥር እንደሚችል እርግጥ እንደሆነ የሚገለጽ ሲሆን በተለይም የቱሪዝም ባለሙያዎች ሲሆኑ ደግሞ የአገርን ገጽታ ከማበላሸት ጀምሮ የቅርሶችን ለጉዳትና ለዝርፊያ የመጋለጥ እድል ሰፊ እንደሚያደርገው ይነገራል። ዘርፉ ላይ ሊፈጥሩት የሚችሉት ጉዳት አብዛኛውን ያልሰለጠኑት ጋይዶች ትኩረት የሚያደርጉት ገቢ ማግኘት ላይ ነው እንጂ የሀገራቸውን በደንብ ማስተዋወቅ ምናምን ላይ ስላልሆነ ህጋዊ ባልሆነ መንገድም ነው የሚሰሩት። ስለዚህ እንትን ይላሉ ለገቢ ለማግኘት ሲሉ በሚያደርጉት ነገር መካከል ቅርሶች ሊጠፉ ይችላሉ። ሞር ትኩረት የሚያደርጉት ገቢው ላይ ስለሆነ እና ብዙ ጉዳቶች አሉት። ፕሮፌሽናልም ስላልሆነ ቱሪስቱን መጥቶም በምን አይነት መንገድ ጋይድ ማድረግ እንዳለባቸው ብዙ ስለማያውቁ በመሀል ብዙ ነገሮችን ያጠፋሉ። እንግዲህ ቱሪዝም ጥሩ ጎን እንዳለ ሁሉ መጥፎ ጎኖች አሉት። ለምሳሌ አላስፈላጊ የሆኑ የሀገርን የአካባቢን ገጽታ ሊያበላሽ የሚችል ድርጊቶች ያደርጋሉ። ምክንያቱም እነዚህ ሰዎች ትልቁ ነገራቸው ምንድነው? ገንዘብ ማግኘት ነው። ገንዘብ እስከተገኘ ድረስ ማንኛውም ህገወጥ ስራዎች ከባህሉ ጋር፣ ከሃይማኖቱ ጋር፣ ከአካባቢው ጋር ተጻራሪ ሆኑ ጸያፍ የሆኑ ተግባራት እንዲፈጸሙ ያደርጋሉ። ህገወጥ ስራዎች ይሰራሉ እና አደጋው ህገወጥ አሉ። በቃ ህገወጥ ብዙ ነገር ነው፣ ብዙ ነገር አለው። የፌዴራል ሆቴልና ቱሪዝም ማሰልጠኛ ኢንስቲትዩት ባለሙያዎቹ በልምድ ያካበቷቸው ሙያዎች በአግባቡ ተመዝነውና የሚያስፈልጋቸውን ስልጠና እንዲያገኙ ተደጋጋሚ ጥያቄ እያቀረበ ቢሆንም ሰራተኞቻቸው እንዳይሰለጥኑ የሚፈልጉ ተቋማት መኖራቸውም ይነገራል። ከምን ይመነጫል የሚለው ግንዛቤው እንዳለ ሆኖ አንዳንዶቹ ደግሞ እንዲሰለጥኑ ማይፈልጉ የሰለጠነ የሰው ኃይል ያስክ ማለት በእነዚህ ሰዎች እይታ ነገ ወደ ሌላ ቦታ ይሄዳሉ ብለው ያስባሉ። ስለዚህ ስልጠና እንስጥላችሁ እንኳን ሲባሉ ስልጠና እንዲሰጡ አይፈልጉም። ስልጠና ከሰጣችሁም የምስክር ወረቀት አትስጧቸው የሚሉ ባለሀብቶች አሉ። ለምን ብለህ ስትጠይቅ ያን የምስክር ወረቀትማ ካገኘ ከኔ ሄዶ ወደ ሌላ ቦታ ይቀጠራል ይላል። የአዲስ አበባ ሆቴል ባለቤቶች ማህበርም ይህንን ጉዳይ በከፊል እንደሚያምንበት ይገልጻል። ሆቴሎች ያሏቸውን ባለሙያዎች አጫጭር ስልጠናዎችን እንዲያገኙ የሚያመቻቹ ቢሆንም ነገር ግን ረዘም ያለ ጊዜ የሚወስድ ስልጠና እንዲወስዱ እንደማይፈቅዱ ይነገራል። ምክንያታቸውም ባለሙያዎቹ ዳግም ተመልሰው በተመሳሳይ ሁኔታ ያገለግላሉ የሚል እምነት በማጣት ነው። ለአነስተኛ ስልጠና እንኳን ብዙም እንትን የለም። ግን እንዲሁ በአጠቃላይ ለምሳሌ አንድን ሰው በጣም ትልቅ ሆቴል ሆኖ ውጭ ወስዶ ማሰልጠን ቢፈልግ እሱን ከሰለጠነው በኋላ እሱ ጋር ምን ያህል ይሰራል የሚለውን ነገር ማረጋገጫ የሚሆነው ነገር የለም። እንደው ምናልባት እንደተባለው ያ ሰውዬ በጣም ኳሊፋይድ ስለሚሆን ለቆ የሚሄድበት እድልም ሊኖረው ይችላል። ይሄንን መሬት ላይ ማስፈረም ምናምን ይቻል ይሆናል። ግን እንደው በትክክል እንደዚህ የለም። እሱ ሆቴሎች በልምድ የሚሰሩ ባለሙያዎችን እየቀጠሩ ያለበት ምክንያት አንደኛው ማሰልጠኛ ተቋማት ስልጠና የሚሰጡት በውስን ዘርፎች ላይ ብቻ በመሆኑ ሲሆን ከሙያው በተጨማሪም ስራውን ወደው በታማኝነት የሚሰሩ ባለሙያዎችን ከመፈለግ የመነጨ ነው ተብሏል። 47% የሰለጠኑ ናቸው ሲባል 53% ሰው የለም ማለት አይደለም። ሰዎቹ አሉ፣ ግን ያልሰለጠኑ ናቸው። ዲግሪ ሊኖራቸው ይችላል፣ ዲፕሎማ ሊኖራቸው ይችላል። ግን ተዛማጅም ያልሆነ በዘርፉ ግን ደግሞ ስልጠና ሳይሰጣቸው እየሰሩ መሆናቸውን ነው ጥናቱ የሚያመለክተው። ስለዚህ አሁን ምንድነው እየተወሰደ ያለው? እነዚህ ሰዎች ሙያ ካላቸው ብቃት ካላቸው አጭር ሪፍሬሽመንት ኮርስ ተሰጥቷቸው ተመዝነው ለዛ ቦታ ሰርቲፋይ ማድረግ ይቻላል። በስራ ላይ ስልጠና ማለት ነው። ይሄንን የቴክኒክና ሙያ ዘርፍ ወይም በሚኒስቴር ደረጃ በሌሎች ሙያዎችም ላይ እየተሰራ ያለ ነው። ይህ በእንዲህ እንዳለ ዘርፉ የሚፈልገውን ደረጃውን የጠበቀ አገልግሎት መስጠት እንዲቻል በሀገሪቱ ካሉት የቴክኒክና ሙያ ማሰልጠኛ ተቋማት ጋር በመተባበር በልምድ እየሰሩ ያሉ ባለሙያዎችን ተጨማሪ ስልጠና እንዲያገኙና ያላቸው ሙያ ተመዝኖ ደረጃ እንዲወጣለት የማድረግ ስራም ተጀምሯል። የተሟላ አገልግሎት የሚሰጡ በእውቀትም
ኢንቴግሪቲም አንድ ሰው ኢንቴግሪቲ ከሌለው ሙያውን በደንብ ስለሚያውቀው ብቻ ተመራጭ ተቀጣሪ ይሆናል ማለት አይደለም። ስለዚህ እነዚህ ነገሮች ያሟሉ ሰዎች ማግኘት በጣም ችግር ነው። ስልጠናው ኖሯቸው በታማኝነት ሎያል ሆኖ ስራውን ወዶ የሚሰራ ሰው ማግኘት ከፍተኛ ችግር ነው። የሰለጠነ ሰው በዚህ ችግር አይደለም። ለምሳሌ አሁን አብዛኛው ሰው ምናልባት ሊሰለጥን በማኔጅመንቱ ምናምን ነው እንጂ ወደዚህ ወደ ሌሎች ዲፓርትመንቶች በሃውስኪፒንግ ወይም በዚህ ፍሮንት ዴስክ ምናምን ላይ ብትሄድ ብዙም የሰለጠነ ሰው የለም እኮ። የሀገራችን የሆቴልና ቱሪዝም ዘርፍ ማሰልጠኛ ተቋማት ላይ ብቁና ገበያው በሚፈልገው መጠን የማሰልጠን አቅም ውስንነት እንዳለባቸው የሚነገር ሲሆን በሆቴሎችና ሌሎች የዘርፉ አገልግሎት ላይ የተሰማሩ ባለቤቶችና አመራሮች ጋርም የተሳሳተ ግንዛቤ መኖሩ ተገልጿል።